ዲናር ተሸጦ ለድሆች ለምን አልዋለም ነበረ ብሎ የጌታንና የማርያም ባለሽቷን መንገድ ኮነነ። በኩነኔ መንገድ አየው። ግን መጽሐፍ ሲነግረን ሌባ ስለነበረ ነው ይላል። መንገድ ዳር የወደቀ ትውልድ ምንጊዜም ፍሬ ማፍራት አይችልም። አፈራለሁ ብሎ እንኳ ቢደክምም ውጤቶቹ እሱኑ በሚመስል የሚተካ እንጂ ዘመንን፣ ጊዜን፣ ሰዓትን፣ መክበድን የሚያቃልል አይደለም። ጭራሽ የሚከብድ ነው። እግራችን እንዲያዝ፣ ኑሯችን እንዲያዝ፣ ቤታችን እንዲያዝ፣ መንገዳችን እንዲጨልም ይታገላሉ። ይሄ ነው መንገድ ላይ የወደቀ ትውልድ። እርግጥ ነው ብዙ ዘመን ወደ ቤተ ክርስቲያን መጥተናል። ግን ችግሮቻችን፣ የበረከት ጉድለታችን፣ የመንፈሳዊ ሕይወት ጽናታችን ሲታይ የተዘበራረቀ። የሚሰማ ጆሮ ያለው ይስማ ብሎ ጮኸ። ኃይለኛ ድምፅ ነው ያሰማው። የሚሰማ ጆሮ ያለው ምን ይበላል? ይስማ ብሎ ጮኸ። አንዱ ፍሬ 100 መቼ ይሆን 100 የምናፈራው ይመስለናል? አሁን እንግዲህ ወዲህ እያፈራን የምንሄድ ይመስለናል። ቃልቻው አልበዛም፣ ጠንቋይ አልበዛም፣ አስትሮሎጂው አልበዛም። ዛሬ 2 የሚያስፈሩ አደጋዎች አሉ። አንደኛው ክርስቶስን የማያምኑ አረመኔዎችና ሁለተኛው በክርስትና ስም ውስጥ ያሉ አረመኔዎች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ መነኮሳት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል። ከ258 በላይ ከተነገሩት ተስፋዎች መካከል እግዚአብሔር አምላክ ለሰው ልጆች የሰጠውን ታላቅ የሆነ የቸርነቱንና የሰማይ መንግሥቱን ምስጢር መካከል ይሄኛው ዋነኛው ክፍል ነው። ለደቀ መዛሙርቱ ለየት ያለ ሕይወት፣ ሐሳብ፣ ፍቅርና መንፈሳዊ ስጦታ እንዳለው ከገለጸበት ቦታ ውስጥ አንደኛው የቅዱስ ሉቃስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ያለው የእግዚአብሔር የምስራች ድምፅ ነው። ለእናንተ የእግዚአብሔር መንግሥት ማወቅ ምስጢሩን ማወቅ ተሰጥቷችኋል በማለት ለደቀ መዛሙርቱ የተለየ ሰማይ ክብሩን ሲያጎናጽፋቸው እናያለን። በምድር ላይ ካሉ ውስብስብ ችግሮች የእግዚአብሔር መንግሥት አለማወቅ የሚያመጣው መከራና ችግር ከዘር ወደ ዘር ተላልፎ የሰው ልጅ ጠቅላላ ፍዳ እስከሚሆን ድረስ የሚያስኬድ ጎዳናን ይሄዳል ዓለማችን። የእግዚአብሔር ምስጢር አለማወቅ በአኗኗራችን ውስጥ ላሉት ውድቀቶች እና በፕሮግራሞችን ውስጥ ያሉትን እንከኖች ለማገናዘብ እድሉን እናጣለን። ከእግዚአብሔር መንግሥት ምስጢር አንዱ ነገሮችን የምንለይበት መንፈስ ማግኘት መቻል ነው። ነገሮችን የምንለይበት መንፈስ። ደቀ መዛሙርቱ ከሌላው የተለዩት ነገሮችን የሚለዩበት መንፈስ ያገኙት ጸጋ ነው። ቤተ ክርስቲያን ነገሮችን የምትለይበት መንፈስ ስታጣ ዓለም ውስጥ ያለው ክፋት፣ ተንኮል፣ ውርደትና ጠማማ ባህሪያት ስር ሰደው መኖሪያ እስኪሆኑ ድረስ እንፈተናለን። ለእናንተ የእግዚአብሔር መንግሥት ማወቅ ምስጢር ተሰጥቷችኋል። እስቲ ከመጀመሪያው ከሉቃስ ወንጌል ምዕራፍ 8 ዛሬ ከተነበበው መነሳት እንሞክር። ቃሉ እንዲህ ይላል። ሉቃስ 8 ቁጥር 1 ላይ ከዚህ በኋላ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ በየከተማይቱ በየመንደሩም ያልፍ ነበር። 12ቱም ከእርሱ ጋር ነበሩ። ከክፎች መናፍስትና ከድዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣
የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎችም ሌሎችም ሆነው በገንዘባቸው ያገለግሉት ነበር ይላል። በምናቸው ነው የሚያገለግሉት? በገንዘባቸው ያገለግሉት ነበረ። ባላቸው ሁሉ ይሳተፉ ነበረ ለአገልግሎቱ። ዛሬ የዚህ እናንተ እንደምታከናውኑት እዚህ ከክፉ መንፈስ ጋር እኔ ስታገል፣ እናንተ ደግሞ ቤተ ክርስቲያኒቱን ባላት ኢኮኖሚ በሚገጥማት ችግር ትሳተፋላችሁ። በኢኮኖሚ ጎደለ የተባለው ላይ ታሟላላችሁ። ልክ ያ ሁኔታ ነበረ በዛ ዘመን ውስጥ። መግደላዊት ማርያም 7 አጋንንት የወጡላትም በጣም ደግሞ የሚገርመው የሄሮድስ አዛዥ የኩዛ ሚስትም የክርስቶስን ጸጋና ሞገስ ተቀብላ አትለይም ነበር። ዋናው ማለት ነው የቤተ መንግስቱ አዛዥ የሆነው ዮሐና ክርስቶስን ተቀብለዋለች፣ ወደዋለች፣ አፍቅረዋለች። ክርስቶስ ሲመጣ የማይማርከው ነገር የለም። ክርስቶስ ሲሰራ የማይማረክ ማንም የለም። በትልቅነትም ያሉ በትንሽነትም ያሉ አጋንንት የጣላት የነበረችው መግደላዊትም እዚህ አለች። የሄሮድስ አዛዥ ሚስትም አለች፣ ከክርስቶስ ጋር ናት። እነሶስናም በኢኮኖሚ የሚዳበሩና ባላቸው ሀብት የላቀ ደረጃ ላይ የደረሱ ሁሉ ከእርሱ ጋር ነበሩ የሚለው በገንዘባቸው ያገለግሉት ነበረ። ክርስቶስ ሰማያዊ ስጦታን ሲሰጥ እነሱ ደግሞ ምድራዊ በረከቶችን ያካፍላሉ። እንዲህ ነው ማህበራዊ ግንኙነቱ ይሄ ነው። ክርስቶስ ሰማያዊ ምስጢርን ሲገልጽ እነሱ ደግሞ ከጎኑ በተለያየ አይነት ሁኔታ ለተራቡት፣ ለተጠሙት፣ ለወደቁት፣ ወደ እርሱ ለሚመጡት፣ ትራንስፖርት ላጡት፣ መጓጓዣ ለሌላቸው ያገለግሉ ነበር። በገንዘባቸው ያገለግሉ ነበር። እንደዚህ በማገልገሉም ይሁዳ ተሾመ። የገንዘብ ሚኒስቴር ሆኖ በጌታ ፊት ትልቅ ሹመት አገኘ። ግን ሌባ ነበር። የይሁዳ ሌብነት ዛሬ በጣም ለቤተ ክርስቲያን አደጋ ሆኖ እስኪዘልቅ ድረስ የምንፈተንበት አደጋ ሆኗል። የገንዘብ መኖር ይሁዳን አፈራ። እስቲ በዚያ በኃላፊነትህ ታመን ብሎ የኃላፊነት ድርሻ ሰጠው። እሱም ከከረጢት ውስጥ ይወስድ ነበር። ማርያም ባለሽቷ እንኳ ሳይቀር ብልቃጥ ሰብራ በጌታ ፊት የበረከት ስራ መስራት ስትጀምር እንዴ አለ። ለምን የሚያደላው ለተሰለፈበትና ለተገዛበት ህይወት ልቡ ለተማረከበት ነገር ነበርና በጌታ አልተማረከም ውስጡ እና በገንዘብ ያዥነቱ ላይ ያለው ፍላጎት እየጨመረ ሲመጣ ይሄ እኮ በከንቱ ባከነ ይሄ ሽቶ ለ300 ዲናር ተሸጦ ለድሆች ለምን አልዋለም ነበረ ብሎ የጌታንና የማርያም ባለሽቷን መንገድ ኮነነ። በኩነኔ መንገድ አየው። ግን መጽሐፍ ሲነግረን ሌባ ስለነበረ ነው ይላል። ለድሆች ተገዶላቸው ሳይሆን ምን ስለነበረ ነው አለ? ሌባ ስለነበረ ነው ይላል። የዛ ዘመን ስርቆት ዛሬ ሁለንተናዊ ፈተና በመሆን ቤተ ክርስቲያንን ሾልኮ የገባ የዲያብሎስ መሰሪያ አቅጣጫ ሆኖ ታሪኩ እስከ ዛሬ ድረስ በእንከን ይኖራል። እግዚአብሔር ማስተዋሉን ይስጠን። ዲያብሎስ ሾልኮ ያስገባል። ክርስቶስን ለማየት የተጠቀመበት ክፉ መንፈስ በፊት አየ የእግዚአብሔር ልጅ ሆይ ልታጠፋኝ እንዴት ትመጣለህ እያለ ይሸሽ የነበረው መንፈስ ቀጥታ በይሁዳ በኩል መመልከት ጀመረ። አሳልፌ የምሰጠው ሊሆን የሚችል በዚህ ሰው በኩል ይሆናል ብሎ ይሁዳን ተጠጋው። ይህም በገንዘብ የማገልገል ባህሪያት ውስጥ ሌሎቹ በገንዘብ ሲያገለግሉ ከውስጥ ያለው ደግሞ በገንዘብ ምክንያት ሕሊናውንና ልቦናውን ማስተዋሉን ሲያጣ እናገኛለን። እና እዚህ የምናየው ቅዱስ ቃል የሄሮድስ አዛዥ የኩዛ ሚስት ዮሐናም ይላል በገንዘብ ታገለግል ነበረ። የሄሮድስ አዛዥ የኩዛ ሚስት በክርስቶስ ፍቅር ተይዛለች። ትልቅነትን በአግባቡ ካልተነዳ ነው፣ በክርስቶስ መንገድ ካልመራ ነው አደጋው በጣም ሰፊ ነው። ይሄ ማዕረግ፣ ስልጣን የሚባሉ ነገሮች
ዘመናዊ የማደንቆሪያ ጠባያት አሉት። ማዕረግ በክርስቶስ መንፈሳዊ ጥላ ውስጥ ዝቅ ማለትንና የበረከት ተስፋን ለሌሎች መዋል በማያስችል ሁኔታ ውስጥ ከተያዘ ጉዳቱ ሁሉንም በአንድ ዘመን ውስጥ ያደቃል። በጣም አደገኛ ነው። የማስተዋል መንፈሳዊ መርሆችን ብቻም ሳይሆን ስጋዊ አካሄዶችንም በራሱ ጠልፎ የማጥፋት ጠባያቶች አሉት። በአኗኗራችንም ሆነ በቤተሰባዊ ታሪካችንም ላይ የራሱ የሆነ የማፈንገጥ ገጽታ ይታይበታል። ያንን ለመከላከል የክርስቶስ መንፈሳዊ ጉዞ ያስፈልገናል። ስለዚህ የሄሮድስ አዛዥ ሚስት የኩዛ ሚስት ከክርስቶስ ጋር በነበረችበት ጊዜ ሕሊናዋን ሙሉ በሙሉ ስለሰጠች ያ ታሪካዊ ዳራዋ በዚህ በመጽሐፍ ቅዱስ ውስጥ በክብር ተቀምጧል። ለክርስቶስ አገልግሎት የሚውል ሕይወት ስለነበራት እሷን የሚያዩ ሰዎች ሁሉ በበላይነት የነበሩ በሙሉ ክርስቶስን ያገለግሉ ነበር። ክፉ መንፈስ ብዙ ድሆችን ከመያዝ አንድ ትልቅ የባለስልጣንን ኃይልና አካል መያዝ ይሻለዋል። ከዛ በኋላ ብዙዎችን ለማጥፋት የሚችለው በዛ ባለው ስልጣን ልክ ነው ማለት ነው። ብዙ ወደ ታች ያሉ ሰዎችን ከመያዝ ብዙ ወደ ላይ በእውቀት ከፍ ያሉትን ሰዎች ቢይዝ በዘመን በጊዜ ዝቅ ካሉት ሰዎች የበለጠ ብዙ የሚወድቁ ሰዎችን ሊያፈራ እንደሚችል ክፉ መንፈስ ያምናል። ስለዚህ ስትራቴጂው ይህን አይነት አካሄድ ስለሚሄድ ክርስቶስም ደግሞ ወደ ላይ ካሉት ውስጥ አንዷን ከሄሮድስ አዛዥ ከሆነው የኩዛ ሚስት መለወጥ በመንፈሳዊው ሂደት ውስጥ ብዙ ጊዜ የበረከት ስራዎች እንዲገለጡና እነከሌም እኮ እዛ ውስጥ አሉ እንዲባል መንፈሳዊ አገልግሎቱና መንፈሳዊ ምስራቹ በሌሎች አድማጮችም ዘንድ የተከበረ ቦታ እንዲኖረው የማድረግ ሰውኛው ማካሄድም አለው። በሌላ በኩል የኩዛ ሚስት ለእግዚአብሔር ክብር ተጠርታ ነው። በሷ መጠራት ደግሞ ሌሎችም ሕይወታቸውን ለክርስቶስ ይሰጣሉ። ስለዚህ በገንዘብ ያገለግሉ ነበር። ብዙ ሕዝብም በተሰበሰቡ ጊዜ አለ። አሁን ሁሉም ተሰብስቧል። በተሰበሰበ ጊዜ ከከተማዎቹ ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት አለ። ሌላው በአለት ላይ ወደቀ፣ በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾሁም አብሮት በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህንም በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ ይላል። እነዚህ የሰው ልጅ ልቦች ናቸው። ስንት ልቦች አሉ ማለት ነው? መንገድ ላይ ያለ ልብ ሁሌ መንገደኛ፣ ግን አንድ ቀን ተሳክቶለት የማያውቅ፣ ሁሌ የማያርፍ፣ ሁሌ ሰላም የሌለው፣ ሁሌ ተጓዥ፣ ሁሌ አትራፊ፣ ሁሌ ነጋዴ፣ ሁሌ ባዛኝ፣ ሁሌ አገር ቀያሪ፣ ሁሌ መሬት ርስት ቦታ እርሻ አገለባባጭ፣ ከቦታ ቦታ ከሀገር ሀገር የሚኳትን፣ እንዲሁም ሆኖ ደግሞ አንድ ቀን እረፍት ሳያገኝ በወጣበትም የሚቀር ጥቂት አይደለም። መውጣትን ያስለመደው መንፈስ በወጣበት ቀልጦ ተስፋ ቆርጦ ተበትኖ ወርዶ ታች ዝቅ ብሎ አይ ዘመድ ምን ያደርግልኛል አሁን እንግዲህ ወዲህ ባያዩኝ ይሻላል ብለው በየጥጋጥጉ በየመንገዱ የእብድ ጨርቅ ለብሰው ተስፋ ቆርጠው በፊት አሉ የሚባሉ ስንት የምታውቋቸው ዛሬ ወጥተው የቀሩ ጥቂቶች አይደሉም። የመንገድ ዳር ኑሮ፣ የመንገድ ዳር ጉዞ፣ የመንገድ ዳር ተክል፣ የመንገድ ዳር ፍሬ። ዘሪ ሊዘራ ወጣ፣ አንዱ መንገድ ላይ ወደቀ፣ ወፎችም መጥተው
በሉት። ተረገጠም ይላል። ይኸው ተረገጠ እኮ ነው የሚለው። ዘሪ ሲዘራም አንዱን በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። መጀመሪያ ምን ሆነ ነው የሚለው? ተረገጠ። ለምን? ለም አፈር አላገኘም። ለም ጊዜ፣ ለም ሰዓት፣ ለም ወቅት አልነበረው። በታሪክና በእምነት የተገነቡ ጊዜዎችና ሰዓቶች አልነበሩትም። መንገድ ዳር ስለተዘራ፣ መንገድ ዳር ስለወደቀ ተረገጠ። መጀመሪያ ዝም ብሎ ማንም ረገጠው። ማንም ነው የሚያልፍበት። እንዲህ ነው እኮ ከእግዚአብሔር የተለየ ሕዝብ ገና ሲዘራ ከዘሩ ጀምሮ መንከራተት ያልተለየው ትውልድ ሆኖ ይጸነሳል። እረፍት በሌለበት ጠብ በተሞላበት ልብና ሕሊና ይወለዳል። ከዛ በኋላ የፍሬነት ገጽታው ወደዚህ ዓለም ብቅ ሲል ወፍ የሚለቅመው ማንም የሚረግጠው ይሆናል። ይኸው አይነ ጥላው ረግጦናል እኮ ተረገጠ። ወፍ ለቀመው። ከሰማያት የወረደው ክፉ መንፈስ ሰይጣን ዛሬ አብሮን እየተጸነሰ አብሮን እየኖረ ዛርና ውቃቢ የሆነ ይኸው ሲጫወትብን ነው የምናየው። ፍሬ ማፍራት አልተቻለም። መንገድ ዳር የወደቀ ትውልድ ምንጊዜም ፍሬ ማፍራት አይችልም። አፈራለሁ ብሎ እንኳ ቢደክምም ውጤቶቹ እሱኑ በሚመስል የሚተካ እንጂ ዘመንን፣ ጊዜን፣ ሰዓትን፣ መክበድን የሚያቃልል አይደለም። ጭራሽ የሚከብድ ነው። ተረገጠ የሚለው እኮ ይኸው ተጫነው ነው እኮ። ሌላ ረገጠው፣ ሌላ በላዩ ላይ ቆመበት፣ ሌላ ሊሆን በሚገባው ሳይሆን ሊሆን በማይገባው ሁኔታው ስለሚገኝ ሌላ ረገጠው። በቃ እሺ፣ ይሄንን እስቲ በራሳችን ሕይወት ውስጥ ዘር ብለን እንመልከት። መንገድ ዳር ወደቀ። 95 ከመቶ የኑሯችን ግንባታዎች ምንም አልን ምንም ከመንገድ ያለፈ አይደለም። የትኛውም ዓለም ትልቁ ትንቅንቁ መንገድ መስራት ነው። ጥሩ ነው። ይሄ ቆንጆ ነው። ግን በዛ መንገድ የሚመጡ ነገሮች ሁል ጊዜ በአስተሳሰባችንም ሆነ በአካሄዳችን ውስጥ ያላቸውን ምስጢራዊ የክፉ መናፍስት አደጋዎችን የምንገነዘብበት የእግዚአብሔር መንግስት ምስጢር የምናውቅበት ህይወት ብዙም የለም እና መንገድ እንሰራለን። በጣም በጎ ቆንጆ። ግን የህይወታችን አኳኋን መባዘን ያልተለየው ሁሉም የሚረግጠው የመናፍስት ኃይል ሁሉ በላያችን ላይ የሚያርፍብን ሆነን ተገኝተናል። ስለዚህ የምናፈራው ትውልድ አሁን አይነ ጥላ ይዞታል። ዘሪ ሊዘራ ወጣ። ዘሩ ከጥንት ጀምሮ የነበረ ነው። ከአምላኪ ቤተሰቦች የተገኘን ገድለ ቅዱሳንን እንሰማለን። የሚያነቡልንም ሰዎች አልጠፉም። ግን የቅዱሳን መንፈስና ኃይል ኑሯችን ውስጥ አልገባም። ስለዚህ ህይወታችን መንገድ ላይ ነው ያለው። ፍሬ ማፍራት አልቻልንም። ፍሬዎቻችንም ፍሬም ማፍራት እንዳንችል እንቅፋቱ እጅግ በጣም እየጨመረ ነው የሚመጣው። አንድ ላይ የተረገጠ ህዝብ ፍሬ አይስማማውም። ፍሬ መሆን አይስማማውም። ፍሬ ሆኖ የሚገኝ ትውልድም አይጥመውም። በአምልኮት መንፈሳዊ ጽድቅ ውስጥ የምንኖርበትን ህይወት ለመግለጽ የምንችልበት ጸጋ እንኳ ቢኖር ያንን ጸጋ የሚቀበል አይኖርም። ለምን? ሁሉም መንገድ ዳር የተወለደ ነው። በመንገድ ዳር የተወለደ ትውልድ እውነትንና መንፈሳዊ ኃይል አይረዳም፣ አይገነዘብም። ለምን? ረገጠው፣ ወፎች በሉት ይላል። 2 ጊዜ ተጎድቷል። በመጀመሪያ ተረግጧል። የተራቆተ ፍሬ ነው። በለም መሬት የለበሰ ጸጋ የለውም። በቅሎ ፍሬ ለማሳየት ኃይል የለውም። የወደቀው መንገድ ላይ ነው። ያቺ ፍሬ መንገድ ላይ መውደቋ ደግሞ መራቋቷን ያሳያል። ማንኛውም መንገደኛ በሚሄድበት ጊዜ ረግጧታል። ልክ ህይወታችንና ነፍሳችን የዚህ አይነት ባህሪያት ይታይባታል። ዓለም በየጊዜው የሚቀያይረውን ባህሪ ተከትለን ሁል ጊዜ የራሳችንን ኑሮ እንፈልጋለን።
እስከ ዛሬ ድረስ ግን አላገኘነውም። ሰው የራሱን ኑሮ በመፈለግ ማብቂያና መቋጫ ያጣበት ጊዜ ሰዓት ቢኖር አሁን እኛ በዚህ በ21ኛው ክፍለ ዘመን ያለነው ትውልዶች ነን። ፍሬ የመሆን እድሎቻችን መራቆት የበዛበት ነው። የሚረግጠን ኃይል ደግሞ ሩቅ አይደለም። ምቀኛው አብሮ የተማረ ጓደኛ ነው። አብሮ ያለ እዛው ጎረቤት ቤተሰብህ። ወደፊት የምትሄድበት መንገድ መከራ እንዲበዛበት ይመኝልሃል። ከቤትህ ከንብረትህ ውስጥ አዘንተኛና የተቃወሰ ህይወት እንድትመራ በመናፍስት ያሳድዱሃል። ለምን ሲባል መጀመሪያውኑ መንገደኛ ትውልድ ነው። ዝም ብሎ መንገድ ላይ የወደቀ ነው። በመንገድ ላይ የኖረ ነው። የመንገድ ላይ ህይወት ነው። መንገዱ ወደ ቅድስት እግዚአብሔር አምላክ ቤት የሚመራና የሚወስድ አይደለም። አወዳደቃችን መልካም ዘር ሆኖ ሳለ ዘሪው እኮ ከጥሩ ፍሬ አንስቶ ነው መዝራት የጀመረው። ከጥሩ መንፈሳዊ አባቶችና ጸጋ ከነበራቸው ወገኖች ተገኘን። ግን መንገድ ላይ ስለተወለድን ማረፊያ መንፈሳዊ ትዕግስት፣ ጸጋና ሞገስ በሌለበት ሕሊና ውስጥ ስለተፈጠርን በዚህ ሂደት ውስጥ አርቀን ለማሰብና ለማስተዋል እድሉን እስክናጣ ድረስ ተፈተንን። ስለዚህ የሚረግጠን በዛ ማለት ነው። የሚረግጠን የበዛ ጠላት ደግሞ ያው ያዞርብሃል፣ አዚም እንዲረታብህ ያደርጋል። መናፍስቱ እንኳ ፈርቶ በምድረ በዳ የተቀመጠውን ድፍረት የምንሰጥ ወገኖች ሆነናል። አፍዘው አደንግዘው የሚለውን ኃይል ለሰይጣን ጉልበት የሚሰጥ ቃል እና ድምፅ ኖሮን የዚህን የጠላታችንን ክፉ ኃይል አጋዥ በሆነ ልብ ውስጥ እግራችን እንዲያዝ፣ ኑሯችን እንዲያዝ፣ ቤታችን እንዲያዝ፣ መንገዳችን እንዲጨልም ይታገላሉ። ይሄ ነው መንገድ ላይ የወደቀ ትውልድ። መባዘን የበዛበት ወጥቶ ደክሞ ሮጦ ጧት ባዶ የሚሆን ወይም ቀን ሲደክም ውሎ ማታ ባዶ የሚያደርገው ኃይል ገብቶ አጨንጋፊ የሆነ መንፈስና ኃይል ገብቶ መከራ የሚያሳይ ይሄ ነው እኮ መንገድ ላይ የወደቀ ዘር። ከዛ ወፎች በሉት አይደለም የሚለው። ታዲያ ምን በላን እኛ? አይነ ጥላው ወፍ እኮ ነው። ይሄ ቡዳው ወፍ እኮ ነው። ዛሩ እኮ ወፍ ነው። ውቃቢው እኮ ወፍ ነው። ከሰማይ የወደቀ መንፈስ ነው። ባለክንፍ እኮ ነው። ወፎች የሰማይ ወፎች በሉት። እድሉ ከሰማይ የነበረ የአየር አጋንንት እኮ ማለት ነው። የሰማይ ወፎች በሉት። ሲበሉት ደግሞ ምን ሆነ ማለት ነው? ሌላ ፍጥረት ውስጥ ዘርነቱን ለቆ ገባ፣ ተበላ። አሁን ልክ እንደዚህ ነው። ቡዳ በላት ይባል የነበረው ነገር አሁን አይነ ጥላም በላን፣ ውቃቢም በላን፣ መተትም በላን። ሁሉም ይሄ ቡዳ በላው ሲባል በአብዮቱ ዘመን አተረጓጎም ምንም ቦታ ያልተሰጠው እጅግ ዝም ብሎ እንደው ጆክና ቀልድ በሚመስል ሁኔታ የታለፈ ነበር። እነ ሌኒንም ይህንን ሲተረጉሙ ቅዠት ነው ብለው ነበር። ግን እነሱ ይመሩበት የነበረው እሱ ራሱ መንፈሱ ነው። እና በሚገርም ሁኔታ የመናፍስትን ዓለም ከቅዱስ ቃሉ አንጻር ስለረሳን መንገድ ላይ የወደቀ ዘር ሆነን በዛን። መብዛታችን በራሱ ደግሞ ከፍሬ ጋር አይደለም የበዛ ነው፣ ተበልተን የበዛ ነው። ተበልተን ውስጣችን ተሟጦ ነው የተወለድ ነው። በጸጋ የተወለዱትማ ከመላእክት ጋር እየተገናኙ በመንፈሳዊ ተስፋ ውስጥ ገና ከሕፃንነታቸው ለበረከት እየቆሙ የበረከት ሰዎችም ቢያንስ ይኖራሉ። እንደው በጣም ቢያንስ ትንሽ ይኖራሉ። ዛሬ ግን እንደዛ አይደለም ይሆን። ሁሉም በመንገድ ዳር በወፍ የተለቀመ ሕይወትና ልብ አለው። አካሉና ሞዴሉ ብቻ ነው። እርግጥ ነው ብዙ ዘመን ወደ ቤተ ክርስቲያን መጥተናል። ግን ችግሮቻችን፣ የበረከት ጉድለታችን፣ የመንፈሳዊ ሕይወት ጽናታችን ሲታይ የተዘበራረቀ። ዛሬ አለን ስንባል ነገ የለንም። ዛሬ ወዳጆች ነን ስንባል ነገ ጠላቶች ነን። ዛሬ ባራኪዎች ነን ስንባል ነገ ረጋሚዎች ነን። እንደውም ነገ አይደለም ከሰዓት የሚለወጥ ልብና ባህሪ ነው ያለን። አየህ፣ ወፍ የበላው ልብ፣ ወፍ የበላው ሕይወት፣ ወፍ የበላው ኑሮና ትውልድ ልክ እንደዚህ ነው። መንገድ ዳር ወደቀ። ሁለተኛው
ሁለተኛ ሌላውም በአለት ላይ ወደቀ በቀለም። ለጊዜው እርጥበት ስላልነበረው ደረቀ። ይሄም ልብ ነው። ምን ላይ ወደቀ አለ? አለት ላይ። ብዙ ጊዜ ወደዚህ ወደ እግዚአብሔር ቤት ስንመጣ የሚከተሉት አካሄዶች አሉ። አንደኛ የምንሰማውን ነገር መርጠን ነው የምንሰማው። ሁለተኛ የሚወቅሰን ነገር ላይ ትኩረት አንስጥም። ምን ይላል ነው የምንለው። የምንገሰጽበት ቦታ ላይ እናጉረመርማለን። ከዛ በኋላ በራሳችን ሕይወት ውስጥ ያለውን መንፈሳዊ ገዥነትን የምንቋቋምበትን ጸጋ ሳናገኝ ከቤተ እግዚአብሔር ልቦናችን ሳይነካ እንመለሳለን። ከዚህ የተነሳ የህሊና አለት ውስጣችን ስለሚኖር የእግዚአብሔር ኃይል ያንን ሰብሮ የሚያልፍበትን ፍሬ ወይም የሚበቅልበትን ፍሬ ያጣል እና እድሜ ልካችንን አመታቱን በሙሉ እንመላለሳለን። ይሄ አለት የሆነ ልብ ነው። እግዚአብሔር በቃሉ በኩል ያልነካውና ያልዳበሰው ልብ ነው። እንዲዳበሰው ፈቃደኛ አልሆነም። ከውስጥ በኩል እንደ አለት የጠጠረ ያስተሳሰብ ጠባይና የተጎረባበጠ ባህሪያት ስላለው ያ የእግዚአብሔር ቃል በምርጫ የምንሰማ ስለሆነ የምናንጓልለው ነገር ስለሚበዛ ዋጋ ወደፊት ሆኖ በበረከት አይገለጥም። ስለዚህ ወዲያው ደረቀ ይላል። ከጎርጎርዮስ ዘመን ጀምሮ እዚህ የሚመላለሱ ሰዎች አሉ። በሬዲዮ አቢሲኒያ እዛ ደግሞ አሜሪካ ሰምተው መናፍስቶቻቸውን አሳደውና አባረው ትእዛዝ ሰጥተው በበረከት የቆሙ ሰዎች አሉ። እንግዲያው የትኞቹ ናቸው ቅርብ ያሉት? የት ያለው ነው ቅርብ ያለው? እዚህ ያለው አይደለም። እንዴት ነው የሚጸለየው ይሉኛል እስካሁን ድረስ። እንዴት ነው የሚሰገደው? እንዴት ነው እሱ? በምን ሰዓት ነው የሚጸለየው? ሲማሩ ኖረው የልብ አለት ማለት እኮ ይሄ ነው። እንዴት ነው መንፈስን መቆጣጠር የምንችለው? እንደገና 20 ዓመት ሙሉ የሚጠይቁኛል። 20 ዓመት ሙሉ ጥያቄ። አለት የሆነ ልብ ማለት ይሄ ነው። ዘሪው ሊዘራ ወጣ፣ በአለት ላይ ወደቀ፣ እርጥበትም ስላልነበረው ወዲያው ደረቀ ይላል። በዚህ ድርቀት ውስጥ ኑሯችንም፣ ጊዜያችንም፣ ዘመናችንም፣ ሰዓታችንም አልፎም ተርፎ ታሪካችንም ጭምር ይደርቃል። የደረቀ ትውልድ፣ የደረቀ ፍሬ ነገ ሊያፈራ ያልቻለ። በዚህ ድርቀት ውስጥ የሚወለዱ ልጆች ደግሞ የመጀመሪያው የሚያጠፉት የለመለመውን እርሻ ነው፣ ቆንጆውን ቦታ ነው፣ ቆንጆውን ስፍራ ነው። አይወዱማ። የለመለመ ፍሬ የሚያፈራ ቦታ ላይ አለመወለድም በራሱ ሌላ ችግር አለው። ሶስተኛው ዘር ሌላው በእሾህ መካከል ወደቀ፣ እሾሁም አብሮ በቀለና አነቀው። በእሾህ መካከል አለ። አመል ነው ይሄ። አመል፣ ሱስ፣ ነገር፣ ጠብ፣ ቂም፣ ትችት፣ ተቃውሞ የለመደ ልብ እሾህ ነው። የእግዚአብሔር ቃል ሲመጣ ያንቀዋል፣ ፍሬ አያፈራም። ፍሬ የማፍራት ኃይል አይኖረውም። አመለኛ ሰው አመሉን ሲያስተናግድ በመካከሉ የሚበላሽበት የእግዚአብሔር ቃል ፍሬ ያመልጠዋል። ለአመሉ መስዋዕትነትን ሲከፍል ፍሬ አልባ በሆነ መንገድ ውስጥ ኖሮ ዘመኖቹን በሙሉ በረከት አልባ በሆኑ እጆች ይመራዋል። ሲደክም ኖሮ ሲሮጥ ኖሮ ተመልሶ የሚያዝነው በደከመበትና በረጦበት ኑሮ ላይ ነው። አየ እሾሁ አብሮት አድጓል። አይነ ጥላው አብሮት አድጓል። ክፉ ኃይል አብሮት አድጓል። እሾህ ነው እሱ። የዘመናችን ምቀኞች የእያንዳንዳችንን መንገድ እንዲበላሽ እየሳቁና ደስ እያላቸው ወደ ሕይወታችን ቀርበው ጥፋታችን ማየት የሚፈልጉ ሁሉ የሚረኩት በዚህ አብሮ ባደገው እሾህ መንፈስ በኩል ነው። ክፋት ካልሰሩ ይታመማሉ። ተንኮል ካልፈጸሙ ይታመማሉ። በረከቶቻቸው ማዘቅዘቅ ሲጀምሩ ወደ ተንኮል ይሮጣሉ። በተንኮል ውስጥ የሚገነቡት ኑሮ ስላለ አንተን መከራ ያሳዩሃል። በራሱ ክፋትን እንደ ስራ አድርገው የሚይዙ እሾሆች
ከጎናችን እንዳይርቁ የሚያደርገው የባህሪያችን መልካምነት በመንፈስ ቅዱስ አለመታየት ነው። እየሰማችሁ ነው? ሞገስ የለንም። የእግዚአብሔር ጸጋና ሞገስ ክፎችን የሚያርቅ ኃይል የለም። ለምን አስማት ነው መተት ነው እያለ ዳርዳሩን የሚዞረው መጥቶ ለምን አይነግረኝም? እስቲ የእግዚአብሔር ኃይል እና የሚያወራው ሰው መካከል ያለው ልዩነት በጣም እየጨመረ የሚመጣው የእግዚአብሔር ኃይል ነው። የክፋት ኃይል ወይ ጨለማ ቤት ወይም ለብቻ ወይም ደግሞ በተገለለ መንገድ ነው። ይሄ የወሬ ድለቃው ማለት ነው እንጂ ግልጽ በሆነ መንገድ ስንት ዘመን ይኸው የኔ አስማት አይቆምም እንዴ? የኔ መተት አይቆምም እንዴ? የኔ ሟርት አይቆምም? የኔ ጠንቋይ መሆን አይቆምም? ለዛውም ደግሞ በአብያተ ክርስቲያናት አንጻር ሲታይ በሄድኑበት ቦታ ሁሉ ቤተክርስቲያኑ የጠንቋይ ቤተክርስቲያን ነው እንዴ? ለምን ታዲያ? ለምንድን ነው ይሄ? የመንፈስ ልዩነት ሲኖር ነው። ያ የመንፈስ ልዩነት ደግሞ በጓዳ የምናወራውና በገሃድ የምናወራው መካከል እውነቱ መውጣት እኮ ነበረበት። እኔ እውነት ነው ብዬ እያለሁ አይ እውነት አይደለም ካልክና በቃ እኮ ይሄው እኮ ነው አለቀ። ሌላ ነገር የለም እኮ። እሾሁ አነቀው። ማነቅ አይችልም የእግዚአብሔርን ኃይል። ይቻላል እንዴ? ለምን? በእሾህ መካከል ውስጥ የእግዚአብሔር ኃይል እንዲያልፍ መጀመሪያ እሾሁን መንቀል አስፈላጊ ጉዳይ ነው። እና ዘሪው ሊዘራ ወጣ፣ እሾህ መካከል ወደቀ፣ አብሮት አነቀው። ካነቀው በኋላ ፍሬ አያፈራም። እንዲህ ታንቀን የወለድናቸው ልጆች እስካሁን ድረስ ለሕይወታችንም ለታሪካችንም ኪሳራዎች ሆነዋል። አስቡ በደንብ ምን ያህሉን እንደከሰርን። በትውልድም ከስረናል። ነጋዴ ሲከስር ብቻ ነው እንዴ ነው ከሰረ የሚባለው? የትውልድም ኪሳራ አለ እኮ። ይኸው እሾህ አነቀው እኮ ነው የሚለው። በትውልድ መክሰር ማለት ምንድን ነው? በአመልና በሱስ የወደቀ አርቆ ለማሰብ እድሉን ያጣ እናት አባቱን የሚጦርበት መንፈሳዊ ጸጋና ኃይል ከውስጡ ገና የሌለ በመናፍስት ተዘርፎ ውስጡን አጥቶ የሚንገላጀጅና የሚንከረፈፍ ትውልድ አይደል ያለው? ይሄ እኮ ነው። ብዙ ከርፋፋዎች ከተማውን ሞልተውታል። የተንሻፈፉ ተፈጥሯዊ የነበረ ስጦታቸውን አጥተው እግራቸው የተወለጋገደ እናት በጥሩ ሁኔታ አሳድጋ መንሻፈፍን መርጠው የሰውነት ቅርጾቻቸውን ያዛቡ ሱሪያቸውን ሁሉ ወደ ታች ጣሉ። አሁን ፋሽን ነው ተብሎ ብዙ ወላፎና ካቤላ ሰዎች ታያላችሁ። ካቤላ ምንድን ነው ታውቃላችሁ? ካቤላ ማለት አህያ ወይም ፈረስ ረጅም ጊዜ ቆይተው የዚህ የጣታቸው እንዲህ ሲወላገድ ይቆረጣል። በማጋል ወይም በዘመናዊ እንትን ሊቆረጥ ይችላል። ያ ካቤላ ይባላል። ካቤላ ሆነ ማለት ነው። ምንድነው? ለጭነት አይመችም፣ ስለሚንሻፈፍ በቀላሉ ይወድቃል። እና ዛሬ ትውልዳችንም ቀበቶውን ታች አድርጎ የፓንቱን እንትን ወደ ላይ ገልጦ ሲወላገድ ታዩታላችሁ። ምንድን ነው ሲባል ፋሽን ነው ይላል። ይህንን ነው ያፈራ ነው። እንግዲህ ይኸውልህ ኪሳራ ማለት ይሄ ነው። መክሰር ማለት ይሄ ነው። እንዲህ አይነቱ ነው። ነገ ይሄ በየትኛውም ቦታና ስፍራ በማዕረግም ይሁን በስልጣን ቢመደብ ፍጹም የለየለት ሌባና ክፉ ነው። ዙሪያውን አስተውሎ የማሄድ ነው። እሾሁ አብሮ ታደገ፣ ፍሬም ሊያፈራ አልቻለም። የመጨረሻው አራተኛው በመልካም መሬት ላይ ወደቀ፣ 100 ፍሬ እጥፍ አፈራ። ይህንም በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ። ኃይለኛ ድምፅ ነው ያሰማው። የሚሰማ ጆሮ ያለው ምን ይበላል? ይስማ ብሎ ጮኸ። ተናግሮ መጨረሻ ላይ ጮኸ። የጌታችን ትልቁ ይሄ ነበረ። ጮኸ። ለዚህ አይነት ነበረ። 100 ፍሬ ያፈራል። አንዱ ፍሬ 100 መቼ ይሆን 100 የምናፈራው ይመስለናል? አሁን እንግዲህ ወዲህ እያፈራን የምንሄድ ይመስለናል።
ቃልቻው አልበዛም፣ ጠንቋይ አልበዛም፣ አስትሮሎጂው አልበዛም እያልን ጋዜጣው እያንዳንዱ ጋዜጣ የጥንቆላ መንገዶችን እየመራ ነው። ዓለም አቀፉ የኢንተርኔት ገጽታም የዛኑ ያህል ጉርብትናና ወዳጅነት የቤተሰብን ፍቅርና ግንኙነትም ሰርዟል። ሁሉም እዛ ሮም ሳይ ሁሉም ባቡሩም ላይ ሆኖ ምኑም ላይ ሆኖ ግማሹ ሞባይል ግማሹ ምናምን የሚጫወትና የሚያወራ የለም። ሁሉም የሚቆረጉር ነው በሙሉ። በዚህ መንፈስ የተጠመደ ስለሆነ መቶ ፍሬ ያፈራ ነው የሚለው። የኛ ፍሬ ግን ያው እንግዲህ የሚበልጠው ጭንጫ ላይ የወደቀው እሾህ ላይ የወደቀው መንገድ ላይ የወደቀው በብዛት በዛ። እንዲህ አይነት ልቦች በስተዋል። አንድ ብቻ ናት። ያችም ደህና መሬት ያገኘችው አንዷ ፍሬ ናት። ያቺ አንዷ ፍሬ የተከበበችው ደግሞ በእሾሁም በጭንጫውም ልብ በመንገድ ላይ በሚነጉድ ልብና ህሊናም እንግዲህ የሚበዛው ሶስቱ ከፍተኛውን ቦታ የሚይዙት እነዚህ ናቸው። እቺ አንድ ፍሬ 100 ፍሬ የምታፈራበት ጊዜና ዘመን ይናፍቀናል። ብዙዎቻችንም ይሄው ናፍቆታለን። መቼ ነው መልካም ፍሬና መልካም ትውልድ የሚኖረን የሚለው ሐሳብ የብዙዎች መሪዎችም ጭምር ስጋት ሆኗል። ዛሬ የቤተሰብ ብቻ አይደለም፣ መሪዎችም በመስጋት ላይ ናቸው። ለምን? ዓለም አቀፍ የሆነ ድቀትና ውድመት ላይ ነው ያለ ነው። የመናፍስቱ አገዛዝ ራሱን ዘመናዊ ያርጎ አሻሽሏል። የዛሬ 20 40 50 ዓመት የምናስበው ሐሳብ ዛሬ የለም። የዛሬ 60 ዓመት የነበረው ባህሪያችንና ጠባያቶቻችን ዛሬ የሉም። አልፎም ስብዕና እየተረሳ ብዙ አረመኔነት ወይም ወደ አውሬነት የመቀየር ጠባያቶቻችን በጣም እየጨመሩ መጥተዋል። በዚህ ሂደት ውስጥ ደግሞ መልካም ፍሬ ለመጠበቅ ያስቸግረናል። ሁላችንም ወደ እግዚአብሔር ካልተመለስን፣ በክርስቶስ ስጋና ደም ካልታተምን፣ በመንፈሳዊ ጸጋ ሞገስ ውስጥ ካልኖር በእውነት እነዚህ የሾህነትና የጭንጫነት ጠባይ እንደውም የሚጀምሩት ከቤተ እግዚአብሔር ነው፣ ከውጪ ከአረማውያን ብቻ አይደለም። ዛሬ ሁለት የሚያስፈሩ አደጋዎች አሉ። አንደኛው ክርስቶስን የማያምኑ አረመኔዎችና ሁለተኛው በክርስትና ስም ውስጥ ያሉ አረመኔዎች ማለት ነው። ሁለት አረመኔዎች ተጨምረውብናል። በፊት የምንሰጋው ያን ክርስቶስን የማያምነውን ነው። አሁን የምንሰጋው ደግሞ የራሳችን ክርስቲያኖችን ነው፣ የራሳችን ሰዎችን ነው የምንሰጋው። ስለዚህ ልክ ሃይማኖት ዘመኑ እየጨመረ ሲመጣ በሃይማኖትም ውስጥ አረመኔዎች ይፈጠራሉ፣ አረመኔዎች ይገኛሉ። አመን ባሉበት ቦታ ላይ የሚገኙ የሚያደርጉትና የሚያከናውኑት የሚናገሩትና የሚያወሩት ግን አረማውያን የማይናገሩትንና የማያወሩትን ነው። ስለዚህ ሁለት ወጥመድ አለብን። 100 ፍሬ እንኳን ልናፈራ የታነቅንበት እሾህና የወደቅንበት ጭንጫ፣ ወፍ የለቀመንና የተረገጥንበት የህይወት አይነ ጥላ በጣም እየጨመረ መጥቷል። ስለዚህ እግዚአብሔር አምላክ በምሕረቱ ጎብኝቶ የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን።